ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። አሜን። እንግዲህ በዚህ ክፍል ላይ ባለፈው ስንመለከት እንደነበረው የቀደመውን ቁጥር ማለት ቁጥር 22ን ስንመለከት ቁጥር 22 ላይ ትእዛዙን የምንጠብቅ በፊቱ ደስ የሚያሰኘውን የምናደርግ ስለሆነ ብሎ ስለ ትእዛዙ ተናግሯል። እዚህኛው ቦታ ላይ ደግሞ ትእዛዙ ምን እንደሆነ ያስቀምጣል። በግሪኩ የተጻፈውንና በአዲሱ መደበኛ ትርጉምም እንደገና ደግሞ በሌሎች የእንግሊዝኛ ቨርሽኖች ስትመለከቱ ቁጥር 22 ላይ ትእዛዙ የሚለው ትእዛዞቹ በሚል በብዙ ቁጥር ነው የተቀመጠው፣ ፕሉራል ነው የተቀመጠው። ቁጥር 23 ላይ ግን ትእዛዚቱ በሚል ሲንጉላር በሆነ በነጠላ ቁጥር ነው ያስቀመጠው። መቼም ብዙ ሰዎች ወደ እምነት የማይመጡበት አንዱ ምክንያት የታወቀ ነው። ክርስትና አድካሚ ነው፣ ከባድ ነው፣ የትእዛዝ ናዳ ነው፣ የብዙ መመሪያዎች ቁልል ነው ክርስትና ብለው ያስባሉ። ስለዚህ እታሰራለሁ፣ እጨነቃለሁ ብለው ስለሚያስቡ ብዙ ትእዛዛት ይጠብቀኛል ብለው ስለሚያስቡ ወደ እምነት መምጣትን ይፈራሉ፣ ወደ ኋላም ይመለሳሉ። እውነታው ግን ከዚህ ጋር አብሮ የሚሄድ አይደለም። ልክ ነው፣ እንደዚህ አይነት ሰዎች እንዳሉ እናውቃለን። በመጽሐፍ ቅዱሳችንም ላይ የሚያጉረመርሙ የእግዚአብሔር ትእዛዝ እንደበዛባቸው የሚናገሩ ወገኖች ነበሩ። ለምሳሌ ኢሳይያስ ምዕራፍ 28 ቁጥር 10 ላይ ትእዛዝ በትእዛዝ ትእዛዝ በትእዛዝ መመሪያ በመመሪያ መመሪያ በመመሪያ ሆነብን የሚል ተቃውሞ የሚል ማጉረምረም የሚያነሱ ወገኖችን እንመለከታለን። ኢሳይያስ 28 ላይ ትእዛዝ በትእዛዝ ነው፣ መመሪያ በመመሪያ ነው፣ አድርጉ አታድርጉ የሚሉ ብዙ ነገሮች አሉብን ብለው ቅሬታቸውን ሲገልጡ ትመለከታላችሁ። የዕብራውያን ጸሐፊም ሲነግረን በዕብራውያን 12 ቁጥር 18 ላይ ሌላ ቃል እንዳይጨምርባቸው ለመኑ። የቀደሙቱ አስጨነቃቸው፣ የትእዛዙ ብዛት አስጨነቃቸውና አይጨመርብን፣ ሌላ ቃል አይምጣብን፣ ሌላ ትእዛዝ አይምጣብን፣ ሌላ መመሪያ አይሰጠን ብለው ሲለምኑ ትመለከታላችሁ እንደተጻፈው። ወደ እውነታው ስንመጣ ግን ክርስቶስ ኢየሱስ ሲጠየቅ ትእዛዞቹ በጣም ብዙ አይደሉም፣ በሁለት አንቀጾች አስቀምጧቸዋል። ወደ ጎንና ወደ ላይ በሆነ ሁለት አንቀጾች አስቀምጦታል። በጣም ብዙ የትእዛዝ ናዳ። ለምሳሌ ሙሴ ከእግዚአብሔር ተቀብሎ ለሕዝቡ የሰጣቸው ትእዛዛት ሲታዩ ብዙ ናቸው። 613 ናቸው በቁጥር 613 ብዙ ነው። ከዓመቱ ቀኖችም ራሱ ይበልጣል አይደለም? 365 ነው የዓመቱ ቀን። ትእዛዞቹ ግን በብሉይ ኪዳን የተሰጡት 613 ናቸው፣ ብዙ ናቸው። ስለዚህ እንደዛ ቢያጉረመርሙ በውጪ ሁኔታ አይተው አያስገርምም። ነገር ግን ክርስቶስ ኢየሱስ እነዚህን ሁሉ ትእዛዞች በሁለት ዋና ትእዛዞች ስር ይወድቃሉ ብሎ ሁለት ዋና ነገሮች ናቸው ወሳኞቹ ብሎ አስቀምጧል። ጌታ አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ። ሁለተኛይቱ ደግሞ ባልንጀራ እንደራስህ ውደድ። እነዚህ ሁለቱ ናቸው። ሕግም ነቢያትም ማለት ሲጨመቁ እነዚህ ናቸው። ከነዚህ ከሁለት ትእዛዛት የሚበልጥ ሌላ በጣም ብዙ ዝርዝር የለውም ብሎ ተናገረ። አንዱ ወደ ላይ ነው ቨርቲካሊ፣ አንዱ ወደ ጎን ነው ሆሪዞንታሊ። እነዚህን ሁለት ትእዛዞች ብትጠብቁ በእግዚአብሔር ፍቅር ትኖራላችሁ፣ ዋናውን ነገር ፈጽማችሁታል ብሎ ይናገራል። ዮሐንስም በዚህ ቁጥር ላይ በአንድ አንቀጽ በአንድ ቁጥር ላይ ሁለቱንም ትእዛዞች አስቀምጧቸዋል። ምንድን ነው ያለው? ትእዛዚቱም ይህች ናት ብሎ በሲንጉላር ይህች ናት ብሎ ምን ይለናል? በኢየሱስ ክርስቶስ ስም እናምን ዘንድ እርስ በርሳችን ደግሞ እንድንዋደድ ብሎ በአንዲት አረፍተ ነገር ሁለቱንም አስቀምጧቸዋል። ጌታም በማቴዎስ 23 ከ34 እስከ ቁጥር 40 ድረስ ማቴዎስ 23 ከ34 እስከ 40 ይሄንኑ ነገር ነው ያስቀመጠው ማለት ነው። ዮሐንስ ትንሽ ዘርዘር አድርጎ ሲያስቀምጥ
ብዙ ጊዜ አጽንኦት የሚሰጠው ሶስት ነገሮች ላይ እንደሆኑ፣ ነገር ግን ሁለቱ የአንዱ ቅርንጫፍ እንደሆኑ መመልከት ትችላላችሁ። ዮሐንስን ማጥናት ከጀመርን ጊዜ ጀምሮ ሶስት ነገሮችን ነው ዮሐንስ የሚያስቀምጠው። አንደኛ እምነት የሚባለውን ያስቀምጣል፣ ሁለተኛ ጽድቅ የሚባለውን ያስቀምጣል፣ ሶስተኛ ፍቅር የሚባለውን ነገር ያስቀምጣል። ጽድቅና ፍቅር የሚባሉት ግን እምነት ከሚባለው የሚወጡ ብራንቾች ናቸው፣ ቅርንጫፎች ናቸው። ስለዚህ በመሰረቱ አንዲት ነው ትእዛዙ ማለት ነው። እሱን ነው እዚህ ቦታ ላይ ጨምቆ የሚያስቀምጠው። እስኪ ትንሽ ሰፋ አድርገን እንመልከተው። ትእዛዚቱ ይህች ናት ይልና ዮሐንስ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ይለናል። ይሄ ትእዛዝ ከማን የመጣ ነው? ማን ነው ያዘዘን ሲባል አብ ነው። ምክንያቱም በልጁ ስለሚል አብ ነው ይሄን ትእዛዝ የሰጠው። እግዚአብሔር አብ ለፍጥረት ሁሉ የሰጠው ትእዛዝ አንድ ነው፣ በልጄ እመኑ የሚል። በክርስቶስ ኢየሱስ እንድናምን አብ አዞናል። ይሄንን በዮሐንስ ወንጌል ላይም 6:29 ላይ ራሱ ክርስቶስ ተናግሯል። እግዚአብሔር አብ ያተመው የእግዚአብሔርን ሥራ መስራት ካለብን እግዚአብሔር አብ ያተመውና ይሄን አድርጉ ያለው ምንድነው? በልጁ ማመን። ስለዚህ አብ ለሰዎች ሁሉ የሰጠው ትእዛዝ፣ ፍጥረቱን ሁሉ ያዘዘው አንድ ትእዛዝ ነው፣ በልጄ እመኑ የሚል። እግዚአብሔር አብ ብዙ ነገር አድርጉልኝ አላለም፣ ብዙ ነገር ፍጠሩ አላለም። አንድ ትእዛዝ ብቻ አስቀመጠ፣ በክርስቶስ ኢየሱስ እመኑ የሚለውን ብቻ አስቀመጠ ማለት ነው። በክርስቶስ ኢየሱስ የማያምኑ ደግሞ ይፈረድባቸዋል አለ። ዮሐንስ 3 ላይ ቁጥር 36 ላይ በክርስቶስ ኢየሱስ የማያምኑ ይፈረድባቸዋል። ይፈረድባቸው ብቻ አይደለም፣ አሁን ተፈርዶባቸዋል ብሎ ደግሞ ያስቀምጣል። ስለዚህ ትእዛዚቱ አንዲት ነች። ከአብ ዘንድ የመጣው ትእዛዝ፣ ለፍጥረት ሁሉ የተላለፈ አዋጅ፣ ከእግዚአብሔር ዘንድ ከዙፋኑ የተነገረ መለኮታዊ ትእዛዝ አንድ ነው። በክርስቶስ ኢየሱስ እመኑ የሚል ትእዛዝ ተቀምጧል። ነገር ግን በክርስቶስ ኢየሱስ ማመን ሲባል ራሱ ምንድነው የሚባለው ነገር ደግሞ ሊብራራ ያስፈልጋል። ምን ማለት ነው በክርስቶስ ኢየሱስ ማመን? ምንድነው በክርስቶስ ኢየሱስ ማመን የሚባለው? ሊብራራ ያስፈልጋል። ዮሐንስ ሁለት ዋና ነገሮችን ያስቀምጣል። አንድ ሰው ቢጠይቃችሁ በእምነት ውስጥ የሌለ ክርስቶስን የማያውቅ ለእምነት እንግዳ የሆነ ሰው ምንድነው በክርስቶስ ኢየሱስ ማመን? እንደምታውቁት በየጎዳናው በኢየሱስ እመኑ የሚባሉ ልፈፋዎች አሉ አይደለ? ብዙ አዋጆች፣ ብዙ ጥሪዎች አሉ፣ ብዙ የወንጌል ስብከቶች አሉ። በኢየሱስ ክርስቶስ እመኑ የሚባል ስብከት እንሰማለን። ምን ማለት ነው የሚለውን ነገር ገብቶን ልናስረዳ ያስፈልጋል። ምን ማለት ነው በኢየሱስ እመኑ ሲባል ምን ማለት ነው የሚለው ነገር ሊገባን ያስፈልጋል። ዮሐንስ በሁለት ይከፍለዋል ይሄንን። በኢየሱስ እመኑ ሲባል ሁለት ነገሮችን በመረዳት ሁለት ነገሮችን በመቀበል ላይ እንደሚመሰረት ዮሐንስ በመልእክቱ ያስቀምጣል። አንደኛ እርሱ ክርስቶስ ነው ብሎ ማመን። እርሱ ክርስቶስ ነው። ይሄንን በዚህ ከዮሐንስ ወንጌል መልእክት ሳንወጣ ከዚህ ከዮሐንስ መልእክት ውስጥ አንድ 3 ቦታዎች ላይ እንመልከት እስኪ። ለምሳሌ ምዕራፍ 2 ማለት ነው አንደኛ ዮሐንስ ከቁጥር 22 እስከ 23 አለ። ምዕራፍ 4 ቁጥር 2 ላይ አለ። አንደኛ ዮሐንስ 5:1 ላይ አለ። ክርስቶስ ነው ብሎ በኢየሱስ የሚያምን። ስለዚህ ክርስቶስ ነው ብሎ ማመን፣ በኢየሱስ ማመን ምንድነው ሲባል እሱ ክርስቶስ እንደሆነ ማመን። ክርስቶስ ነው ብሎ ማመን ምን እንደሆነ አብራራለሁ እሱን። የመጀመሪያው በኢየሱስ ማመን ማለት እሱ ክርስቶስ ነው ብሎ ማመን ነው። ሁለተኛው ደግሞ እርሱ የእግዚአብሔር ልጅ እንደሆነ ማመን። እዚሁ ዮሐንስ መልእክት ላይ በክርስቶስ ማመን ምን ማለት ነው ስትሉት ዮሐንስን እርሱ የእግዚአብሔር ልጅ ነው ብሎ ማመን የሚለውን ይነግራቸዋል። አሁንም ከዚሁ ከዮሐንስ መልእክት ላይ ሳንወጣ 4:15 ላይ አለ። አንደኛ ዮሐንስ 4:15 እንደገና አንደኛ ዮሐንስ 5:5 ላይ አለ። 5:5 ላይ እንደዚህ ነው የሚለው ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? የእግዚአብሔር ልጅ እንደሆነ። እንግዲህ ሁለት ታይትሎችን ነው ዮሐንስ የሚሰጠው ማለት ነው ለኢየሱስ ክርስቶስ። ሁለት ትእዛዞች ሁለት ታይትሎች፣ ሁለት ማዕረጎች፣ ሁለት ማንነቶች ያስቀምጣል። በክርስቶስ አምናለሁ ሲል አንድ ሰው ምን እያለን? በኢየሱስ አምናለሁ ሲል አንደኛ ኢየሱስ ማለት በነገራችን ላይ የአባትና እናት ለኛ ስም እንደሰጡን ሁሉ የተሰጠው የሰውነት ስሙ ነው። ኢየሱስ ወይም የሾዋ የሚባለው በዕብራይስጥ የሾዋ ይባላል። ኢያሱ ከሚባለው ስም ጋር አንድ ነው ትርጉሙ። በሱ ስም የተጠሩ በጣም በርካታ ሰዎች አሉ። በኢየሱስ የሚባለው ስም የተጠሩ ሰዎች አሉ። ብሉይ ኪዳን ላይም አሉ፣ አዲስ ኪዳን ላይም ነበሩ። ምክንያቱም የተለመደ ስም ስለሆነ
እግዚአብሔር አዳይ ነው ማለት ነው ትርጉሙ የሾዋ ማለት እና እናትና አባቱ ወይ ደግሞ አሳዳጊ አባቱና እናቱ ያወጡለት ስም መልአኩ እንደተናገረ ኢየሱስ የሚባል ስም ነው። ነገር ግን እሱ ኢየሱስ ማን ነው ሲባል ሁለት ማዕረጎች አሉት። አንደኛ ማን ነው? ክርስቶስ ነው። ክርስቶስ ነው ማለት ክራይስት የሚባለው ቃል በነገራችን ላይ ኢየሱስ ክርስቶስ ስንል ሁለት ቋንቋ ነው የምንናገረው በአንድ ኢየሱስ የሚባለው የዕብራይስጥ ቃል ነው። ክርስቶስ የሚባለው የግሪክ ቃል ነው። ስለዚህ በአንድ ኢየሱስ ክርስቶስ የሚል አንድ ሰው ሁለት ቋንቋ ነው የተናገረው። ገብቷችኋል? ኢየሱስ ክርስቶስ ስንል ሁለት ቋንቋ ነው የምንናገረው። አንዳንድ ጊዜ በአንድ አረፍተ ነገር ውስጥ ሁለት ቋንቋ የምንናገርባቸው አጋጣሚዎች አሉ አይደለም? እንደዚህ። ስለዚህ ሁለት ቋንቋ ነው። ኢየሱስ ወይም የሾዋ የዕብራይስጥ ቃል ነው። እግዚአብሔር አዳይ ነው፣ እግዚአብሔር ያድናል ማለት ነው ትርጉሙ። ተቀራራቢ ስሞች ብዙ አሉ። ኤልሳ ተመሳሳይ ስም ነው። ኢሳይያስ ተመሳሳይ ስም ነው። ሆሴ ተመሳሳይ ስም ነው። ኢያሱ ተመሳሳይ ስም ነው። እነዚህ ሁሉ እግዚአብሔር ድነት ነው ወይም እግዚአብሔር ያድናል ማለት ነው። ለክርስቶስ የተሰጠው ፐርሰናል ስሙ ነው፣ ፕሮፐር ስሙ ነው ማለት መዝገብ ላይ የሚጻፍ ስሙ ነው። ሲወለድ ገና በስምንተኛ ቀን የወጣለት ስሙ ነው። ነገር ግን ያ ከሰዎች ሁሉ መካከል ኢየሱስ ተብሎ የሚታወቀው ያ ሕፃን ያ ብላቴና ምንድነው? ክርስቶስ ነው። የግሪኩ ቃል ክርስቶስ ማለት ደግሞ ክራይስት የሚባለው ደግሞ ዘ አኖይንትድ ዋን ወይ ደግሞ በዕብራይስጡ መሲህ መሳያ የሚባለው ማለት ነው። የተቀባው ማለት ነው። ለምን ተቀባ? እዚህ ላይ ነው እንግዲህ ክርስቶስ ኢየሱስ እሱ መሲህ ነው ስንል እግዚአብሔር አብ የቀባው ማለታችን ነው። የተቀባው ስንል ምን እያልን ነው? ተልእኮውን እያመንን ነው ማለት ነው። ተልእኮ አለው። እግዚአብሔር አብ ሚሽን የሰጠው ሰው ነው። ዝም ብሎ ተወልዶ ኖሮ ታሪክ ተጽፎለት በቃ ሞተ የሚባል ሳይሆን ሚሽን ተቀብሎ የመጣ ነው። የተልእኮ ሰው ነው። ሚሽናል ነው። መንገዱ፣ አወላለዱ፣ አመጣጡ ሁሉ ከተልእኮ ጋር የተያዘ ነው። ስለዚህ የተልእኮ ስሙ ነው ክርስቶስ የሚባለው። ክራይስት ነው ስንል የተቀባ ነው ስንል የአብን ተልእኮ ነፃ የማውጣት ተልእኮ፣ የማዳን ተልእኮ፣ የቤዛነት ተልእኮን እነዚህን ተልእኮች ክርስቶስ ኢየሱስ የሚፈጽመው ብሉይ ኪዳን ላይ የተነገሩ ትንቢቶችን ሁሉ የሚፈጽመው እርሱ ነው እያልን ነው ማለት ነው። ብሉይ ኪዳን ላይ በጣም በርካታ የተስፋ ቃሎች አሉ። በጣም በርካታ የሚጠበቁ ሁነቶች አሉ። የብሉይ ኪዳን ነቢያት የተናገሯቸው ይሆናል ወደፊት ይሆናል ብለው የተነበያቸው ነገሮች አሉ። እነሱ ሁሉ የሚያርፉበት አንድ ሰው መጣ። የነዚህን ሁሉ ተልእኮች አስፈጻሚ የሆነ አንድ ሰው መጥቷል። አብ ቀብቶ ወደ ዓለም የላከው የተልእኮ ባለቤትና አስፈጻሚ አንድ ሰው ፈጻሚ አንድ ሰው ነው ብሎ ማመን ነው። ክርስቶስ ኢየሱስን ኢየሱስ ነው ማነው? ክርስቶስ ነው ብሎ ማመን እሱ ነው። በነገራችን ላይ የሐዋርያት ስብከት ሁሉ እሱ ነበር። ሐዋርያት የሚሰብኩት ኢየሱስ እርሱ ምንድነው? ክርስቶስ ነው ይላል። ኢየሱስ እናንተ ሰቅላችሁ የገደላችሁ እሱ ክርስቶስ ነው ይላል። ጌታም ክርስቶስም አደረገው ብለው ይናገራሉ። እነዚህን ጥቅሶች እስኪ እንመልከታቸው። ለምሳሌ በትልቁ የሚታወቀው የሐዋርያት ሥራ 10:38 ላይ ነው። እግዚአብሔር የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው። ቀባው ማለት ክራይስት አደረገው። እሱም መልካም እያደረገ ለዲያብሎስ የተገዙትን ነፃ እያወጣ ዞረ፣ እግዚአብሔር ከሱ ጋር ነበርና ይላል። እሱ የክርስቶስን ዲፊኒሽን የሚሰጠን ነው። ክርስቶስ ነው ምን ለማድረግ የተቀባ? ነፃ ለማውጣት ምኖችን በዲያብሎስ የተጠቁትን ነፃ ለማውጣት የተቀባው እርሱ ነው ብሎ ማመን ማለት ነው። እርሱ ነው ነፃ አውጪ። እሱ ነው የአብን ተልእኮ የሚፈጽም። ብሉይ ኪዳን ላይ ስንጠብቀው የነበረ የተነገረለት ነቢያት ሁሉ የተናገሩለት እስራኤልን የሚቤዥ ያ ተስፋ የተደረገው መሲህ እርሱ ነው። ታስታውሳላችሁ ሁለቱ ደቀ መዛሙርት መሲህን ምን ብለናል? አግኝተናል እና እናስተዋውቅ አይደል የተባባሉት። ሙሴ በሕግ ነቢያትም ስለሱ የተናገሩለትን የናዝሬቱን ኢየሱስን አግኝተናል። እርሱ ምንድነው? መሲህ ነው። እሱ ምንድነው? ክራይስት ነው። ስለዚህ በክርስቶስ ኢየሱስ ማመን ማለት ይሄ ነው። ይሄን መሰረታዊ ነገር መቀበል ነው። ሉቃስ 2:26 ላይ ስምዖን የተባለው አረጋዊ ሽማግሌ ሰው በጌታ የተቀባውን ሳያይ ሞትን እንደማያይ ተረድቶ በቤተ መቅደስ ይቀመጥ ነበር። ከዛ በኋላ በመንፈስ ተረዳና እናቱ እንደ ሕጉ ሥርዓት
በስምንተኛ ቀን ልጁ እንዲገረዝ ስታመጣው ወደ ላይ ወጣና ተቀበለና አቀፈው። ስለዚህ ምን ብሎ አመሰገነ? ለሕዝብ ለእስራኤል ክብር እንዲሆን ለአሕዛብ ተስፋ እንዲሆን የላከውን መሲህን አይቼዋለሁ አለ። ስለዚህ እኔን ባሪያን ምን አድርገኝ? አሰናብተኝ። ምክንያቱም መሲሁን ለማየት የተቀመጥኩት እግዚአብሔር የቀባውን። እንደውም ቃሉ ደስ ይላል። በጌታ የተቀባውን ሳታይ ሞትን አታይም። የተቀባውን አየ፣ መሲህን ክራይስትን አየው። ስለዚህ ከዚህ በኋላ መኖር አልፈልግም፣ አሰናብተኝ፣ ጨርሻለሁ። በምድር የተቀመጥኩት ለዚህ ተልእኮ ነበር፣ ለዚህ ጉጉት ነበር የኖርኩት። አሁን ግን አየሁት፣ ተገናኘሁት ብሎ እንዲወስደው ወደ አባቱ ወደ አምላኩ ጸለየ። ነቢያት እንግዲህ ስለሱ ተናግረዋል ብያለሁ። እስኪ በጣም የሚታወቁ ትንቢቶችን ልንገራችሁ። ለምሳሌ ኢሳይያስ 61 ላይ ከ1 እስከ 3 የምታውቁት ክፍል አለ። እሱን ላንብበው። ኢሳይያስ 61 ከ1 እስከ 3 ላይ እንደዚህ ይላል የእግዚአብሔር ቃል። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልባትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ ሰጣቸው ዘንድ ልኮኛል። ታስታውሳላችሁ፣ ክርስቶስ ኢየሱስ ወደ ምኩራብ ገባና የዕለቱ አስተናጋጅ ወይ ዲያቆኑ የተጠቀለለ ጽሑፍ ሰጠው አይደለም? ስክሮሉን ሰጠው። ስክሮሉን ፈታና ይሄን ክፍል አነበበ ከኢሳይያስ 61 ላይ። ዛሬ ይሄ ቃል በጆሮዎች ምን ሆነ? ተፈጸመ አላቸው። ደነገጡ። ምክንያቱም ትልቅ ክሌም ነው፣ እሱ መሲህ ነኝ እያላቸው ነው። በጆሮአችሁ ተፈጸመ። ዛሬ እኔ የምናገረው ይሄ ነኝ፣ እሱ ነኝ አለ። ታስታውሳላችሁ፣ ለዛችም ሴት ሲናገር ለሳምራዊቷ ሴት ምናገርሽ እሱ እኔ ነኝ። እንደውም ለመጀመሪያ ጊዜ ክርስቶስ ኢየሱስ ለአይሁድ እኔ ክርስቶስ ነኝ ብሎ ከመናገሩ በፊት ለዛች ሳምራዊ ሴት ነው እኔ ነኝ ብሎ ክርስቶስ ብሎ የተናገረው ለሷ ነው። ዮሐንስ 4 ላይ ላለችው እኔ የሚናገርሽ እሱ ነኝ። ክርስቶስ በመጣ ጊዜ ምክንያቱም ትንቢቱን ታውቀዋለች፣ አባቶቻችን ይነግሩናል፣ የሚመጣ መሲህ አለ ይሉናል ብላ ስትናገር ያ የተባለው መሲህ እኔ ነኝ አላት። ክርስቶስ እኔ ነኝ አላት። ስለዚህ በሕጉ በነቢያቱም በሙሴም በመዝሙራትም ይጠበቅ የነበረ መሲህ ማለት እሱ ነው። ዳንኤል 9 ከ24 እስከ 25 ስትመለከቱ እንደዚህ አይነት ተስፋዎችን ዳንኤልም በትንቢት ሲናገር ትመለከታላችሁ። ክርስቶስ ስለዚህ ሐዋርያት ለስብከት ሲወጡ ሌላ ዓላማ የላቸውም። ምክንያቱም ኢየሱስ የሚባል እንደተነሳ ይታወቃል። ማንም ሰው ቤተልሔም የተወለደ ናዝሬት ያደገ የሥጋ ወንድሞች የነበሩት አባቱ አናጺ የነበረ አንድ ገጸ ባህሪ ነበር። ያስተምር የነበረ ይሰብክ የነበረ ድንቆችን ተአምራትን ያደርግ የነበረ ምልክቶችን ያደርግ የነበረ ስለሱም በጣም ብዙዎች መጽሐፍ ለመጻፍ የተነሱለት ተሰውሰላችሁ። ሉቃስ ሲጀምር ምንድን ነው ያለው? በእኛ ዘንድ ስለተፈጸመው ታሪክ ብዙዎች መጽሐፍትን ለማዘጋጀት ሞክረዋል። ስለዚህ ኮንፊውዝድ እንዳትሆን ከመጀመሪያው በጥንቃቄ ክሮኖሎጂውን ጠብቄ ልጽፍልን በጎ ሆኖ መልካም ሆኖ ታየኝ ብሎ ለቴዎፍሎስ ለሚባለው የከበረ ሰው ይጽፍለታል። ስለዚህ ከዚህ የተነሳ ምንድን የምታውቁት አንድ ነገር በጣም ትልቅ ፊገር ነበር ክርስቶስ ማለት ነው። የተገለጠ ኢየሱስ የሚባለው ሰው ይታወቃል። እንዳውም ትዝ ይላችኋል ከሙታን ተነስቶ ነገር ግን ወደ ኤማውስ የሚሄዱት የጌታ ደቀ መዛሙርት በቃ ተስፋ ቆርጠው በቃ ሞቶ የቀረ መስሏቸው ሲሄዱ ለምንድን ነው የምታዝኑት አላቸው። ከሙታን ተነስቶ ክርስቶስ ራሱ እንዴ አንተ በዚህ ሀገር እየኖርክ አታውቅም ሰሞኑን የተፈጸመውን ነገር? ምክንያቱም ሁሉም ሰው የሚያውቀው ነገር ነው። የአደባባይ ሚስጥር ነው። የተደበቀ ጉዳይ አይደለም። ፌመስ ነው ክርስቶስ ኢየሱስ። እንደውም ኢሳይያስ ላይ ማን ነው ማቴዎስ 5 ላይ 4 ላይ የመጨረሻው ቁጥር ላይ ዝናውም ወጣ ይላል። በጣም ዝነኛ ነበር ክርስቶስ ኢየሱስ። ምክንያቱም ያደረገው የነበረው ምልክት ሁሉ መነጋገሪያ አድርጎት ነበር። ልብ በሉ 400 ምናምን ዓመት ያህል ዝምታ ነበር በእስራኤል ውስጥ። ነቢይ አልተነሳም፣ ድንቅ አድራጊ አልተነሳም፣ ምልክት የሚያሳይ የለም። ስለዚህ ያንን ድብታ ያን የጨለማ ጊዜ ያን የዝምታ ጊዜ ሰብሮ አንድ ድንቅ አድራጊ ሲመጣ መነጋገሪያ ተደርጓል።
400 ከሚልኪያስ በኋላ ዝም ብሎ የነበረው ሰማይ ተከፍቶ ዝም ብሎ የነበረው መንፈሳዊ ዓለም ተነቃቅቶ የሆነ ነገር መደረግ ሲጀምር ሁሉም ሰው መነጋገር ያርጎታል። እንዳሁኑ ዘመን የቴክኖሎጂ ዘመን የሚዲያ ዘመን ባይሆንም አፍ ለአፍ በመቀባበል በንግግር ሁሉም ሰው ከዳር እስከ ዳር። በነገራችን ላይ ልብ በሉ የመሲሁ የክርስቶስ ኢየሱስን እንቅስቃሴ 3 ዓመት ተኩል ያደረገውን በአይሁድ ወይም በእስራኤላውያን ዘንድ ብቻ አይደለም የታወቀው። ከግሪክ እንኳን እየመጡ ኢየሱስን ልናይ እንወዳለን የሚሉ ነበሩ አይደለ? ከውጭ ሀገር ከተሞች ይመጡ ነበር። ዝናውን ሰምተው እስኪ እንየው ይባባሉ ነበር። ነገስታቱም ሊያዩት ይፈልጉ ነበር። ሄሮድስ ብዙ ጊዜ ሊያዩ ምን ይመኝ ነበር አለ የሚለው ከነገስታት ቤት ጀምሮ እስከ ተራው ሰው ከዜጋው እስከ ውጭ ሀገር ሰው ሁሉም ሰው በዛን ዘመን የተደረገው ነገር ያውቃል። አንድ ሰው ተነስቷል። ነገር ግን ጥያቄው ስለዚህ ሰው የጋራ መግባባት ግን የለም። አንዳንዱ አሳች ነው ይላሉ። አንዳንዱ ደግ ሰው ነበር፣ ምን ዋጋ አለው መጨረሻው አላማረም እንጂ ደግ ሰው አይበረክትም፣ ደግ አይበረክትም ይባላል አይደል? በቃ ጥሩ ጀምሮ ነበር በቃ አሰናከሉት ይላል አንዳንዱ ዝም ብሎ አጭበርባሪ ነበር ይላል። ስለዚህ ይሄን ማጥራት ነበረባቸው ደቀ መዛሙርቱ። መንፈስ ቅዱስ በእነሱ ላይ ሲወርድ ኃይልን ሲሞሉ በድፍረት ወጥቶ የተናገሩት ምንድነው? ያ ኢየሱስ ምንድነው? ክርስቶስ ነው። ተስፋ የተነገረለት በብሉይ ያን ሁሉ ትንቢት የተቀበለው እርሱ ነበር ብለው ተናገሩ። ይሄንን ሐዋርያት ሥራ ላይ ምዕራፍ 2 ቁጥር 36 ላይ፣ ምዕራፍ 3 ቁጥር 20 ላይ፣ ምዕራፍ 3 ቁጥር 26 ላይ፣ ምዕራፍ 9 ቁጥር 20 ላይ፣ ምዕራፍ 9 ቁጥር 22 ላይ፣ ምዕራፍ 17 ቁጥር 3 ላይ ሁሉ ተጽፎ ታገኛላችሁ። የሐዋርያት የጋራ ምስክርነት፣ የጋራ ስብከት፣ የጋራ አዋጅ ምንድነው ብትሉ ኢየሱስ እርሱ ክርስቶስ ነው። ጳውሎስም አይሁድ ማነው የሕግ አክራሪ ሆኖ ደቀ መዛሙርትን ያሳደደ የነበረው ሰው ሲለወጥም ወዲያው እንደተለወጠ ኢየሱስ እርሱ ክርስቶስ መሆኑን የተናገረ መልስ ያሳጣቸው ነበር። አሁንም ሰብክላችሁ ኢየሱስ እሱ ምንድነው ይል ነበር? ክርስቶስ ነው ይል ነበር። ክርስቶስ እሱ ነው፣ መሲሁ እሱ ነው ስትጠብቁት የነበረው። እግዚአብሔር ለአባቶቻችን የተነገረውን ተስፋ ልጁን በማስነሳት ፈጽሞታል። ይሄው እሱን በማስነሳት ብሎ የተናገረት መሲህ ማለት ነው። ስለዚህ ክርስቶስ አንድ ሰው ኢየሱስን አመነ ማለት መሲህ ነው ብሎ አመነ ማለት ነው። ነፃ አውጪው እሱ ነው። ወደ ኋላ ለመለሳችሁ ምዕራፍ 2 ቁጥር 22 ላይ ስለ ቅባት አንስተናል። እናንተ ከቅዱስ ቅባት ተቀብላችኋል፣ ተቀብታችኋል የሚለው ቃል ክርስቶስም ተቀብቷል የሚለው ጋር እንዳይምታታ የተነጋገርነው ነገር ትዝ ይላችኋል። ክርስቶስ ተቀብቷል ስንል ለምን የተቀባው? ክራይስት ሆኖ አይደለም? ነፃ አውጪ ሆኖ ለዲያብሎስ የተገዙትን ነፃ ለማድረግ። እኛም ደግሞ ተቀብተናል። ለምን? የተቀባውን እናውቅ ዘንድ። የሱ ቅባት ነፃ ለማውጣት፣ የኛ ቅባት ደግሞ የተቀባውን ነፃ አውጪውን ለማወቅ። የኛ ቅባት ጠቋሚ ቅባት ነው። የክርስቶስ ቅባት ደግሞ ቀንበር ሰባሪ ቅባት ነው። ስለዚህ በአንድ አረፍተ ነገር ምንናገረው ነገር ምንድነው? ቀንበር ሰባሪ ነኝ ተቀብቻለሁ የሚል ሁሉ ውሸታም ነው፣ አሳሳች ነው፣ ሐሰተኛ ክሌም ነው፣ ጸረ ክርስቶስ ነው። ይመጣሉ የተባሉት የክርስቶስ ተቃዋሚዎች እነሱ ናቸው። ተቀብቻለሁ ቀንበር ልሰብር ያለ ሰው ሐሰተኛ ነው። ይሄን አስረግጬ ልንገራችሁ። ተቀብቻለሁ እንዲህ ለማድረግ የሚል ሰው ሁሉ ሐሰተኛ የክርስቶስ ተቃዋሚ ነው። እኛ ተቀብተናል ቅባቱ ያለበትን ክርስቶስ እንድናቅ። ቅባቱ ሪኮግናይዝ እንዲያደርግ። የኛ ቅባት ሪኮግናይዝ የሚያደርግ ቅባት ብቻ ነው። እሱ ነው መሲሁ፣ እኔ አይደለሁም። እኔማ አንድ ተራ ሰው ነኝ። እኔ የሚጮህ ሰው ድምፅ ብቻ ነኝ። እኔ ጠቋሚ ብቻ ነኝ። እኔ ጥሩምባ ብቻ ነኝ። እኔ ጠቋሚ ብቻ ነኝ፣ ቀስት ብቻ ነኝ። ነፃ አውጪው እሱ ነው የሚል ቅባተኛ ውስጥ ያለው። ስለዚህ ይሄ ከመንፈስ ቅዱስ ተቀብቻለሁ ያለ ሰው ስለ ክርስቶስ መስካሪ ነው። እኔ አይደለሁም እሱ ነው ይላል። ድንቅ ሲደረግ በእኔ አይደለም። ጳውሎስ ምንድን ነው የሚለው? ክርስቶስ በእኔ አድርጎ ከሰራው በቀር የምመካበት፣ ምክንያቱም እኔ ምን አይደለሁም? ክርስቶስ አይደለሁም። የእኔ ቅባት የምንድን ነው? የተቀባውን የሚያሳይ የሚያቅ ሪኮግናይዝ የሚያደርግ ቅባት ብቻ ነው ውስጥ ያለው ብሎ እንደተናገረው ማለት። ስለዚህ ክርስቶስ ነው ስንል ይሄንን ተልእኮውን መቀበል ማለት ነው። የተቀባው እሱ፣ ነፃ አውጪው እሱ ነው። ሌላ ነፃ አውጪ የለም። ሌላ ቀንበር ሰባሪ የለም።
ሌላ ገላጋይ የለም፣ ሌላ አሳራፊ የለም፣ ሌላ ፈዋሽ የለም፣ ሌላ መድኃኒት የለም፣ እርሱ ነው ብሎ ማመን ነው። ስለዚህ በኢየሱስ አመነ ሲባል አንድ ሰው ወይም በኢየሱስ እመን ስትሉት የተቀባው ክርስቶስ መሲህ የዘመናት ናፍቆት የነበረው መሲህ እሱ ነው እያልን ነው ማለት ነው። ሁለተኛ ደግሞ የእግዚአብሔር ልጅ እንደሆነ ማመን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ምን ማለት ነው የእግዚአብሔር ልጅ ነው ማለት ስትሉ የእግዚአብሔር ልጅ ማለት ደግሞ ያኛው ክርስቶስ ነው ስንል የተቀባው ተልእኮውን፣ ሚሽኑን፣ ስራውን የሚያሳይ ስም ሲሆን የእግዚአብሔር ልጅ የሚለው ስያሜ ደግሞ ከእግዚአብሔር ጋር የተካከለ ማለት ነው። ክርስቶስ የእግዚአብሔር ልጅ ነው ስንል በሌላ አነጋገር ራሱ እግዚአብሔር ነው ማለታችን ነው። በነገራችን ላይ ክርስቶስን ያልተቀበሉት ወይም የተቃወሙት ፈሪሳውያን እንኳን ይህን ተረድተዋል። ዮሐንስ 5:18 ላይ ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ ምኑ ነኝ ስላለ ልጁ ነኝ ስላለ የእግዚአብሔር ልጅ ነኝ ስላለ አሉ። ትክክል ናቸው። ክርስቶስ ኢየሱስ ራሱን ከእግዚአብሔር ጋር አንድ አድርጎ የእግዚአብሔር ልጅ ነኝ ብሏል። ምን በማለት አባቴ እስከ ዛሬ እኔም፣ ስለዚህ በአንድ አረፍተ ነገር አስቀመጠ ማለት ነው። አባቴም እኔም አንድ ነን አለ። ሌላ ቦታም እኔና አብ ምንድን ነን ብሏል? አንድ ነን። ዮሐንስ 10:30 ላይ እኔና አብ አንድ። ይሄ ምን ማለት ነው? የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅነት ለክርስቶስ ኢየሱስ ሲገለጥ ከእግዚአብሔር ጋር የተካከለ መለኮት ማለታችን ነው። በእምነት መግለጫችን ላይ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ እንደምንለው የተፈጠረ አይደለ የተወለደ በመለኮቱ ከአብ ጋር አንድ የሆነ ልጅ ስንል ይሄ ማለታችን ነው። ክርስቶስ የእግዚአብሔር ልጅ ነው። ስለዚህ ምንድነው? እግዚአብሔር ነው። በዚህ ሴንስ እኛ የእግዚአብሔር ልጅ ነን የሚል ክሌም የለንም። እኛ አዶፕትድ ነን፣ የማደጎ ልጆች፣ የጉዲፈቻ ልጆች ነን። እኛ ታውቃላችሁ፣ አንድ ሰው በርህራሄው ምክንያት በቸርነቱ ምክንያት ከጎዳና ሰዎችን ቀን የጨለመባቸውን ወላጅ የጣላቸውን ወስዶ ቢያሳድግ ምንድነው ያደረገው የሚባለው? አዶፕት አደረገ አይደል የሚባለው? እግዚአብሔር እኛን አዶፕት አደረገን። በባህሪያችን በተፈጥሯችን የምን ልጆች ነበርን? የቁጣ ልጆች ነበርን፣ የሞት ልጆች ነበርን፣ የሲኦል ልጆች ነበርን። እግዚአብሔር ግን በጸጋው ልጆቹ ልንሆን ወሰነ። ይሄ አዶፕሽን ነው የሚባለው። ስለዚህ የኛ ልጅነትና የክርስቶስ ልጅነት አንድ አይደለም። ክርስቶስ የባህሪ ልጅ ነው፣ እኛ የጸጋ ልጆች ነን። እኛ አዶፕትድ ነን፣ እኛ ጉዲፈቻዎች ነን። ያ ማለት ግን ከውርስ ከምንቀበለው በረከትና ተስፋ እንጎላለን ማለት አይደለም። በነገራችን ላይ በአዶፕሽን ሕግ እንኳን በዓለም ላይ አንድ ሰው ባዮሎጂካል ልጁን የሚያወርሰውና አዶፕት ላደረገው ሰው የሚያወርሰው እኩል ነው ወይስ የተለያየ ነው? እኩል ነው። ምክንያቱም ስለዚህ በክርስቶስ ኢየሱስ ወራሾች ተደርገናል። ስለዚህ ከክርስቶስ ጋር አብረን ወራሾች ነን ተብሎ የተነገረው። ነገር ግን መሰረታዊ ልዩነቱን ግን ማወቅ አለብን። እኛ አልነበርንም፣ ልጆቹ አልነበርንም። ልጅነት ከተጠቀሰ ለኛ የቁጣ ልጆች ነበርን፣ የክፋት ልጆች ነበርን፣ የዲያብሎስ ልጆች ነበርን፣ የእባቡ ዘር ነበር በውስጣችን። ነገር ግን ክርስቶስ ከዚህ ነፃ አወጣንና የእግዚአብሔር ልጆች አደረገን። ይሄ የኛ ልጅነት ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን እርሱ እግዚአብሔር ነው ብሎ ማመን ነው። እኩል ከባድ እምነት ነው። ለአንድ አይሁዳዊ ይሄ ማመን ከባድ ነው። ለዚህ እኮ ነው ክርስቶስን ለሞት አሳልፈው የሰጡት። ብላስፌሚ ነው፣ አምላክን ተሳዳቢ ነው ብሎ እኮ ነው። የሰው ልጅ በእግዚአብሔር ቀኝ ሲቀመጥ ታያላችሁ ሲላቸው ይሄማ ተሳደበ አሉ። ምክንያቱም በእግዚአብሔር ቀኝ መቀመጥ እግዚአብሔርነት ነው። ክሌሙን ነው ክርስቶስ ኢየሱስ የተቃወሙበት። የእግዚአብሔር ልጅ ነኝ የሚለውን ክሌሙን ነው። እኛ ግን እሱን እናምናለን። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ክርስቶስ ኢየሱስ እግዚአብሔር ነው። ስለዚህ ለአብ የሆነው ስግደት ለማን ይገባል? ለክርስቶስ ይገባል። እናመልከዋለን፣ እንሰግድለታለን። ምክንያቱም ምን ስለሆነ? አምላክ ስለሆነ፣ የእግዚአብሔር ልጅ ስለሆነ ማለታችን ነው። እሱ ብቻም ደግሞ አይደለም። ልብ በሉ እዚህ ጋር ክርስቶስ ኢየሱስ አንድ እውነት ተናገረ። ምንድነው የተናገረው? እግዚአብሔርን ሊገልጥ የሚችል ልጁ ብቻ ነው። ዮሐንስ ወንጌል 1:18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ምን አደረገው? ተረከው። ሙሴ መተረክ ይችላል? አይችልም።
ምክንያቱም ሙሴ እግዚአብሔር አይደለም። መተረክ ማለት ስለሱ መናገር ማለት አይደለም፣ እሱ ማሳየት ማለት ነው፣ እሱ መግለጥ ማለት ነው። ለዚህ እኮ ነው ቀደም ከብርሃን የተገኘ ብርሃን አለን አይደለም? ከእውነተኛ አምላክ የተገኘ አምላክ ምን ማለት ነው? ክርስቶስ ኢየሱስ ብቻ ነው አብን ማሳየት የሚችል። አብን በትክክል እኔን አየ ማለት አብን አየ ማለት ነው ማለት የሚችል እሱ ብቻ ነው። አብን አሳየና ይበቃና ስለው እንዴ ምን እንደምታወራው እስካሁን ድረስ ማን እያየ ነበር የነበረው? እኔን ማየት አብን ማየት ነው አለ። ይሄን ብሎ የተናገረ ነብይ ነበር አለ? የለም። እኔን ማየት ማለት አብን ማየት ነው ብሎ የተናገረ የለም። ቢኖር ከፍተኛውን ቅጣት ያገኛል፣ የገሃነም ቅጣት። ምክንያቱም አምላክ ነኝ ብሏልና ዲያብሎስ በተቀጣበት ቅጣት ይቀጣል። ራሱን ዲያብሎስ አምላክ ብሎ አይደል የወደቀው አይደለም? ለሰይጣንና ለመላእክቱ ሳይራራላቸው በዘላለም ጨለማ ለምን ጣላቸው እግዚአብሔር? በዚህ ክሌማቸው አይደለም? አምላክ ነኝ በማለታቸው አይደለም? ሰይጣን ፍጡር ሆኖ ሳለ አምላክ ነኝ በማለቱ እንደተጣለው ሁሉ አንድ ሰው እኔን ያየ አብን አየ ቢል ልክ እንደዚህ ነው። በነገራችን ላይ አሁንም ብዙ ስህተቶችን እንድትነቅሱና እንድታወጡ ያስፈልጋል። ከአብ ወጥቼ መጥቻለሁ የሚል ሐሰተኛ ንግግር የተናገረ ሰው ሰምቻለሁ። ከአብ ወጥቼ ነው የመጣሁት፣ ይሄ አምላክ ነኝ ስገዱልኝ ማለት ነው። በቀጥታ ስህተት ነው፣ አጋንንታዊ ትምህርት ነው። ብቸኛ ልጁ እሱን የተረከው። እንደገና ዮሐንስ 17 ላይ ቁጥር 6 ላይ ለሰጠኝ ሰዎች ስምህን ገለጥኩላቸው። ልብ በል፣ ስምህን ገለጥኩላቸው ማለት ነው ያህዌ የሚባል ሰማይ አያውቁትም እንዴ? ነገር ግን ገለጥኩላቸው ማለት አሳያቸው፣ በትክክል በቃ በትክክል አዩ ማለት ነው። ይሄን ማድረግ የሚችል ማን ብቻ ነው? ልጁ ብቻ ነው። ልጁ ብቻ። ባህሪያውን አይታችሁ ያንን ሰው እንዳያችሁ ማድረግ አትችሉም። ልጁን ካያችሁ ግን አይቼዋለሁ ማለት ትችላላችሁ። ምክንያቱም የሱ ዲኤንኤ ያለው ልጁ ላይ ነው እንጂ ባሪያው ላይ አይደለም። ብዙ ባሪያዎች አሉት እግዚአብሔር፣ ሁላችን ባሪያዎቹ ነን። ነገር ግን ልጁ እኔን ያየ አብን አየ ማለት የሚችል ክርስቶስ ብቻ ነው። ስለዚህ የእግዚአብሔር ልጅ ነው ብለን ማመን ማለት እንደዚህ ብሎ ማመን ነው። ራሱ ክርስቶስ ምን አለ? በማቴዎስ 11 ቁጥር 27 ላይ አብ ሊገልጥለት ከሚወደው በስተቀር ወልድን የሚያውቅ የለም፣ ወልድም ካልገለጠ ማንን አያውቅም? ሰው አብን አያውቅም። ስለዚህ አብን ለማወቅ ምን ያስፈልጋል? ወልድ ሊገልጥለት ያስፈልጋል። ምክንያቱም ልጁ ነዋ። ገብቷቸዋል? በዚህ ትክክልነት፣ በዚህ አንድነት ነው በአብና በወልድ መካከል ያለው። ብዙ የዓለም ሃይማኖቶች ክርስቶስ ኢየሱስን ድንቅ አድራጊ ብለው ይቀበሉታል፣ ጥያቄ የለባቸውም። ሙስሊምን ጨምሮ ብዙዎቹ በዓለም ውስጥ ያሉ እምነቶች ክርስቶስ ኢየሱስ ተራ ሰው ነው ብሎ አይደለም የሚያምኑት። በጣም ብዙ ማዕረግ ያለው፣ ክብር ያለው፣ ከሁላችን የሚበልጥ ማዕረግ ያለው ነው ብሎ የሚቀበሉት። እነ ጆቫ ምናምንም ተራ ሰው አያደርጉትም አይደለም እንዴ? ከፍ ያለ ማዕረግ ይሰጡታል። ከኛ አንዳንዱ ነው አይሉም። ነገር ግን ምን የሚለው ነገር ይጎላቸዋል? አምላክ ነው ብለው ግን አይናገሩም። ይሄን የሚናገር ትክክለኛው ክርስትና ብቻ ነው። ስለዚህ እምነታችን በኢየሱስ ያምናሉ ጆቫዎች አያምኑም። ምክንያቱም በኢየሱስ ማመን የእግዚአብሔር ልጅ ነው ብሎ ማመን ነው። ለዚህ ነው የእግዚአብሔር ልጅ ነው ብሎ በኢየሱስ የሚያምን ዓለምን ያሸንፋል። የእግዚአብሔር ልጅ እንደሆነ ስናምን አውቶማቲካሊ እሱ እግዚአብሔር ነው ብለን ያምንን ማለት ነው። እግዚአብሔርነቱ ምንም ጥያቄ ጥርጥር ሳይኖረን። ሰሚ ጎድ አይደለም፣ ትንሽ አምላክ አይደለም። ሙሴ ለፈርዖን አምላክ አድርጌሃለሁ ብሎታል አይደለም? እናንተ አማልክት ናችሁ ብሎ እግዚአብሔር ፈራጆችን ሁሉ ተናግሯል አይደለም? ይሄ አስተዳዳሪዎችን ሁሉ። በዚህ ደረጃ አይደለም ክርስቶስ ኢየሱስ አምላክ ነው ስንል በካፒታል ጂ ማለት ነው። አምላክ ነው፣ ከእግዚአብሔር ጋር የሚተካከል ማለታችን ነው። እሱ ነው እና እግዚአብሔር ተገለጠ ምንለው በዚህ ምክንያት እኮ ነው። አሁን እግዚአብሔር ተገልጧል። ምን ማለት ተገልጧል ማለት ወገኖቼ? በቴክኖሎጂ ቋንቋ ልጠቀምና ሃይ ኮፒ የሚባል ነገር ታውቃላችሁ አለ አይደል? ሃይ ኮፒ ማለት ኦሪጂናሉ ነው አይደለም? ኦሪጂናሉ አይደለም። ለምሳሌ አይፎን ምናምን ምን የሚባለው በጣም ውዱን ስልክ ራሱ ኮፒ አድርጎ ከሱ 1/10 በሆነ ዋጋ እንድንገዛ ያቀርቡልናል አይደል? ኮፒ ነው አይደለም? እሱን ይመስላል ግን እሱን አይደለም።
ስለዚህ እግዚአብሔር ተገለጠ ስንል ምን ማለታችን ነው? ሃይ ኮፒ አይደለም፣ ራሱ እግዚአብሔር ተገለጠ፣ አምላክ ስጋ ሆነ ማለታችን ነው። ይሄንን ለምሳሌ ቆላስይስ 1:15 ላይ እሱ በስጋ የተገለጠ እግዚአብሔር መሆኑን የእግዚአብሔር መልክ መገለጫ እንደሆነ ያስቀምጣል። ዕብራውያን 1:2 ላይም በልጁ በኩል እግዚአብሔር ተገለጠ ይለናል። የመጨረሻው ንግግሩ እሱ ነው። እሱን ያልተቀበለ የሚጠብቀው ምንድነው? የእሳት ፍርድ፣ ከባድ የሆነ ፍርድ ነው የሚጠብቀው። ምክንያቱም ተገልጧል እግዚአብሔር። አሁን እግዚአብሔርን አይተናዋል። እግዚአብሔር በምድር ላይ ተመላልሷል። እግዚአብሔር በሥጋ ተገልጧል። አንድ አስገራሚ ቃል አለ እኮ ሐዋርያት ሥራ ምዕራፍ 20 ቁጥር 27 ላይ በገዛ ደሙ የዋጃትን የማንን ቤተክርስቲያን? የእግዚአብሔርን ቤተክርስቲያን። ደሙን ያፈሰሰው ማን ነው? እግዚአብሔር ነው። እግዚአብሔር ሞቷል። እግዚአብሔር ደሙን አፍሷል። ለማን? ለቤተክርስቲያን። ማን ነው የሞተው? ክርስቶስ ነው አይደለ? ክርስቶስ ማን ነው? እግዚአብሔር ነው። የእግዚአብሔር ልጅ ሆነን እንደዛ ማለታችን። ስለዚህ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ሰው ይሄንን መቀበሉ ነው። እግዚአብሔር ነው። ትንሽ አምላክ አይደለም። ሰቦርዲኔት የሆነ ጋድ አይደለም። መጠነኛ አምላክ አይደለም። እግዚአብሔር ነው እሱ። ስለዚህ ክርስቶስን አየው፣ እግዚአብሔርን አየው ማለት ነው ብሎ ከእግዚአብሔር አብ ጋር ትክክል ክርስቶስ ማስቀመጥ ማለት ነው፣ በኢየሱስ ክርስቶስ ማመን። ስለዚህ እዚህ ውስጥ ያልደረሰ ማንኛውም ሰው ክርስቶስ ከኛ እንዳንዱ ብቻ እንደሆነ የሚያስብ ሰው በዚህ ምንስ ውስጥ የለም ማለት ነው። ትእዛዙንም አልፈጸመም ማለት ነው። ምክንያቱም የአብ ትእዛዝ እመኑ በክርስቶስ ሲል፣ በኢየሱስ እመኑ ሲል ክርስቶስነቱን ተቀበሉ፣ ነፃ አውጪ ሌላ የለም ማለቱ ነው። እንደገና ደግሞ ልጄም ነው ማለቱ ነው። ታስታውሳላችሁ፣ አንድ ፓራብል ጌታ ተናግሯል። አንድ የእርሻ ባለቤት ለገበሬዎች የሆነ ቦታ ኮናትሮ ከሄደ በኋላ ግብር እንዲያመጡ እህል እንዲያመጡ አዘዛቸው፣ ግን አላመጡም። መጨረሻ ላይ ባሪያዎቹ መላክ ጀመረ አይደለ? የመጀመሪያውን ባሪያ ምን አደረጉት? ገደሉት። ሁለተኛ ባሪያ ላከ፣ ሁለተኛውንም ባሪያ ገደሉት። ሶስተኛ ባሪያ ላከ፣ ገደሉት። የመጨረሻ አንድ አማራጭ አለኝ አለ ያ ባለቤት፣ ልጄን እልካለሁ። ልጄንስ ያፍሩታል፣ ምክንያቱም ልጄ ማለት እኔ ነኝ አለ። ልጁን ገደሉት። ከዛ በኋላ ምን የሚያደርግ ይመስላችኋል አለ? እድል ይሰጣቸዋል። ሌላ ይባላል፣ ሌላ እድል አለ የለም። ይመጣል፣ እነዛም ይነቀላቸዋል። ከዛ እርሻ ላይ ወደ ጥርስ ማፋጨት ይጥላቸዋል። የመዘላለም ፍርድ ያደርግባቸዋል። ስለዚህ ክርስቶስ ኢየሱስን ማመን ልክ እንደዚህ ማለት እግዚአብሔር ራሱን ጣልኩት ማለት ነው። የኪዳኑን ደም መርገጥ ማክፋፋት ማለት ራሱን እግዚአብሔርን ማክፋፋትና መጣል ማለት ነው። በዚህ ደረጃ ክርስቶስን እንድናምን የአብ ትእዛዝ ነው ብሎ ነው የሚያስቀምጠው። እዚህ ጋር በኢየሱስ ስም እናምን ዘንድ ይላል። ስም የሚል ቃል አለ አይደለ? በኢየሱስ ክርስቶስ ስም እናምን ዘንድ። ስም ሪፕሬዘንት የሚያደርገው ማንነትን ነው። ስም ስንል ማንነቱ ማለታችን ነው። ዮሐንስ እንደውም ብዙ ጊዜ ስም ብሎ ነው የሚያስቀምጠው። እዚሁ 5:13 ላይ ብትሄዱ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ። ስሙ ማንነቱ ነው። እግዚአብሔርን መፍራት ማለት ስሙን መፍራት ማለት ነው። በነገራችን ላይ ስሙ እግዚአብሔር ነው። ስሙ ሌላ ተቀጥላ ነገር አይደለም፣ ማንነቱ ነው። ስምን መፍራት ጥበብ ነው ይላል አይደል? ስሙ መፍራት ማለት እሱን መፍራት ማለት ነው። ስሙ ስለሆነ እሱ ለሰው ሲሆንና ለአምላክ ሲሆን አንድ አይደለም። እኛና ስማችን የተለያዩ ሁለት ነገሮች ነን። ምናልባት እንደ ስማችንም ላንሆን እንችላለን። ብዙ ጊዜ ከስማችን እንፋታለን። እግዚአብሔር ግን እንደ ስሙ ነው። ስሙን ማመን እሱን ማመን ማለት ነው። ኦቶሪቲውን ማንነቱን መቀበል ማለት ነው። ለዚህ እኮ ነው በሐዋርያት ሥራ 4:12 ላይ እንድንበት ዘንድ ለሰው ልጆች ከሰማይ በታች የተሰጠን ሌላ ስም የለም። ስም ነው የምናምነው። ያ ስም ኦቶሪቲ ነው። ያ ስም ማንነት ነው። ያ ስም የተገለጠ እግዚአብሔር ነው። ስሙ ድንቅ የሚሰራው ኦቶሪቲው ሙሉ ስለተሸከመ ነው። ለዚህ ነው ራሱ ዮሐንስም በወንጌሉ ላይ ዮሐንስ 20:31 ላይ እርሱ የእግዚአብሔር ልጅ ስም እግዚአብሔር ልጅ እንደሆነ አውቃችሁ በስሙ ሕይወት እንዲሆንላችሁ። ስሙ ማንነቱ መሆኑን
መቀበል አለብን። እሱ ነው ዋናው ነገር ማለት ነው። እዚህ ጋር እንግዲህ ሁለት ትእዛዞችን ነው ዮሐንስ አንድ አድርጎ የሚያስቀምጠው ብያለሁ ቀደም። የአብ ትእዛዝ ምንድነው? አብ መዓት ትእዛዝ አለው እንዴ? አብ ያለው ትእዛዝ ስንት ነው? ምን የሚል? በኢየሱስ እመኑ። ምን ብላችሁ እመኑ? ክርስቶስ ነው ብላችሁ እመኑ። እንደገናስ የእግዚአብሔር ልጅ ነው ብላችሁ እመኑ የሚል ነው። ሁለተኛ ደግሞ እንዳዘዘንም እርስ በርሳችን እንዋደድ ዘንድ ይላል። እዚህ ቦታ ላይ ደግሞ ወልድን ያዘዘን። በኢየሱስ እንድናምን ያዘዘን ማን ነው? አብ ነው። እርስ በርሳችን እንድንዋደድ ያዘዘን ማን ነው? ወልድ ነው። በእርሱ እመኑ የተባልነው ደግሞ አዘዘን። ገብቷችኋል? እግዚአብሔር አብ ልጄን እመኑት አለ። አመን ነው። ስለዚህ ልጁ ሲያዘንስ ምን እናላለን? አንታዘዝም? ምክንያቱም እመኑት ያለውን ስላመንን። ለዚህ ከሆነ በእርሱ የሚያምን አይፈረድበትም፣ በማያምን ግን ይፈረድበታል። ስለዚህ በክርስቶስ ኢየሱስ ማመን ማለት በክርስቶስ ኢየሱስ መታዘዝ፣ ለክርስቶስ ኢየሱስ መታዘዝ ማለት ነው። እንድናምን እንድንዋደድ ያዘዘን ክርስቶስ ኢየሱስ ነው። በወንጌላት ላይ በግልጽ ተጽፏል። ይሄ ለምሳሌ ዮሐንስ 13 ቁጥር 34 ላይ፣ ዮሐንስ 15 ቁጥር 12 ላይ፣ ዮሐንስ 15 ቁጥር 17 ላይ ተጽፏል እንድንዋደድ። እንደገና 17:23 ላይ ተጽፏል በሱ እንድንዋደድ እርስ በርሳችን አዲስ ትእዛዝ ሰጣችኋለሁ እርስ በርሳችሁ እንድትዋደዱ ብሎ ይናገራል ክርስቶስ። እኔ እንደወደድኳችሁ እርስ በርሳችሁ ተዋዘዙ፣ ትዋደዱ ዘንድ ትእዛዜ ይህች ናት። ስለዚህ ይሄ ከኢየሱስ ክርስቶስ ደግሞ የተቀበልነው ትእዛዝ ነው። አሁን ዮሐንስ ሁለቱን በአንድነት ጨምቆ ነው የሚያስቀምጥልን። ምክንያቱም በአብና በወልድ መካከል ምን ስለሌለ ልዩነት የለም። አብን መታዘዝና ወልድን መታዘዝ ሁለት አምላክ መታዘዝ አይደለም። ሁለት ነገሮችን መታዘዝ አንድ ነው። ስለዚህ ነው ትእዛዚቱ ብሎ በሲንጉላር ግን ሁለት አካላትን ይጠቅሳል። አብን መታዘዝ ነው፣ ወልድን መታዘዝ ነው። ግን አንዱን ነው የምንታዘዘው ስቲል። ምክንያቱም በኢየሱስ ክርስቶስ ያመነ ነው ለኢየሱስ ክርስቶስ የሚታዘዘው። ካላመንበት አንታዘዘው። አምላክ ካልሆነ ክርስቶስ ኢየሱስ የእግዚአብሔር ልጅ ካልሆነ አንታዘዘው። ክርስቶስ ካልሆነ አንታዘዘው። ግን ክርስቶስ ነው የእግዚአብሔር ልጅ ነው ካለን እንታዘዘዋለን። ስለዚህ እርስ በርሳችን በመዋደድ ትእዛዙን እንፈጽማለን ማለት ነው። እዚህ ቦታ ላይ እምነት የመጀመሪያው ማመን ነው አይደል ትእዛዙ። ሁለተኛው ፍቅር ነው ትእዛዙ። ስለዚህ በኮንቴንት ደረጃ ወይ ደግሞ በአይነት ደረጃ ስትመለከቱ ትእዛዞቹ አሁን ደግሞ አንደኛ ሁለት አካላት ላይ ነው አይደል የሚያተኩረው። አንደኛው አብን፣ ሁለተኛው ወልድን። አንደኛው ትእዛዝ ከአብ የመጣ ነው፣ ሁለተኛው ከወልድ የመጣ ትእዛዝ ነው። እሱ ብቻ ሳይሆን አንደኛው ትእዛዝ እምነት ነው፣ ሁለተኛው ትእዛዝ ፍቅር ነው። ነገር ግን አብና ወልድ አንድ እንደሆኑት ሁሉ እምነትና ፍቅርም አንድ ናቸው። ምን ማለት ይመስላችሁ? እምነት ነው ወደ ፍቅር የሚወስደን፣ በፍቅርም ነው ደግሞ እምነት የሚሰራው። እነዚህን ሁለት ነገሮች በአንድነት በጣም መመልከት መቻል ይኖርብናል። ለምሳሌ መዋደድ የምንችለው ስላመንን ነው። ካላመንን ማን ነው ልንዋደድ እንችላለን? አንችልም። እኛ አስቀድሞ ምንጠላላ አይደለም የሚለው መጽሐፍ ቅዱስ ከማመናችን በፊት። ስለዚህ ማመናችን ነው እንድንዋደድ ያደረገን። ለዚህ ነው በሮሜ 5 ቁጥር 5 ላይ ስናምን በክርስቶስ ኢየሱስ ስናምን በውስጣችን የፈሰሰው መንፈስ ቅዱስ ነው ፍቅርን በልባችን ያፈሰሰው ይላል። ልብ በሉ። እምነትን ተከትሎ ፍቅር መጥቷል። ያ እምነት ደግሞ የሚሰራው በፍቅር ነው። ገላትያ ምዕራፍ 5 ቁጥር 6 ላይ እንደጻፈ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ይላል። ስለዚህ ማፋታት አይቻልም እምነትና ፍቅርን። እኔ አምኛለሁ ፍቅር ግን የለኝም ማለት የሚችል ሰው አለ? አላመነም ማለት ነው። እኔ አፈቅራለሁ ግን እምነት የለኝም ማለት ይቻላል? አይቻልም። ሁለቱም ማፋታት አንችልም። ሁለት የተለያዩ ነገሮች ናቸው ግን አንድ ናቸው። በአንድነት ነው የሚሰሩት። ወገኖቼ በደንብ እዚህ ጋር ልብ በሉ። ስለ እምነት ስለ ወንድማማች መዋደድ ስናነሳ ባለፈው ያልኩትን አንድ ነገር ልንገራችሁ። የአማኝ በውስጡ መንፈስ ቅዱስ የመሞላቱ የመዳኑ መገለጫው የመሻገሩ መገለጫው ምን ሆኖ ተቀምጧል? ወንድሙም ወደድ አይደለም ፍቅር። ስለዚህ ፍቅር ምን አለን? የመንፈስ ቅዱስ የምን ፍሬ ነው? የመጀመሪያ ፍሬ። ሰው በክርስቶስ ኢየሱስ ሲያምን በመንፈስ ቅዱስ ሲልድ ሲሆን ሲታተም ወንድሙን ይወዳል። ልብ በሉ።
ያመነ ሰው ወንድሙን ይወዳል። ባለፈው እንደተነጋገርነው ስናምንኛ የእግዚአብሔር መንግስት ዜጋን ይሆን ነው አይደለም? በዜግነታችን የምናገኛቸው ብዙ ነገሮች አሉ። ይሄ በምድራዊ ምሳሌ ላስረዳችሁ። አንድ ሰው የሆነ ሀገር ዜጋ ሲሆን ብዙ መብቶችን ያገኛል። ለምሳሌ የአሜሪካ ዜጋ ብትሆኑ የመምረጥ መብት አላችሁ፣ የመመረጥ መብት አላችሁ፣ ስራ የመስራት መብት አላችሁ፣ ከቦታ ቦታ የመንቀሳቀስ መብት አላችሁ። ብዙ በርካታ መብቶች አሏችሁ። ከነዚህ ሁሉ መብታችሁ በፊት ግን ቀዳሚ የምታገኙት መብት ምንድነው? የአይዲ ወይም የመታወቂያ መብት ነው። ስለዚህ አንድ ልጅ እንደተወለደ ነው አለገና ዜግነት የሚሰጠው። እንደተወለደ ይመርጣል እንዴ? እንደተወለደ ይመረጣል? እንደተወለደ መሬት ይመራል? እንደተወለደ የቢዝነስ ፈቃድ ያወጣል? እንደተወለደ ግን አንድ ነገር ያወጣል፣ ፓስፖርት። ዛሬ የተወለደ ልጃችሁ ፓስፖርት ማውጣት ትችላላችሁ፣ አይዲ ማውጣት ትችላላችሁ። ዜግነት አለው። እንደተወለደ ወዲያው የዜግነት ምልክት ወዲያው ነው የሚቀበለው። ወዲያው አውቶማቲካሊ ወዲያው። ፍቅር እንደዚህ ነው። አማኝ ወደዚህ መንግስት ሲገባ መጀመሪያ የሚቀበለው ምንድነው? ፍቅር። ስለዚህ ፍቅርና እምነትን ማነጣጠል የማይቻለው ከሆነ ጊዜ በኋላ አይደለም ወደ ፍቅር የምንገባው። አምነህ ከሆነ ወንድምን ትወዳለህ፣ አለበዛ አላመንክም። ከቃየል ወገን ነህ። ወንድሙን እንደገደለው እንደ ቃየል፣ ስራው ክፉ ስለሆነ ወንድሙ ስራ መልካም ስለሆነ ወንድሙን እንደገደለው እንደ ቃየል ነህ። አለበለዚያ ወንድሙን የሚወድሉ ነፍሰ ገዳይ ነው። የሚገድል የሚጠላ ሁሉ ነፍሰ ገዳይ ነው። ምክንያቱም አውቶማቲካሊ እንደወደድክ ማህተም አለ፣ አይዲ አለ፣ መገለጫ አለ፣ ካርድ አለ፣ ፓስፖርት አለ፣ ማንነትን የሚገልጥ። ሌሎቹ ነገሮች እያደር ይመጣሉ። የመጀመሪያው ግን መታወቂያ ነው። እሱ ፍቅር ነው። ወገኖች ክርስትና ፍቅርን ጥሎ አይቻልም። እምነትና ፍቅር ሊነጣጠሉ የማይችሉት በዚህ ነው። በክርስቶስ ኢየሱስ ሆነ በፍቅር የሚሰራ እምነት ይላል። በጣም ደስ የሚል ነገር፣ በፍቅር ነው የሚሰራው። ሁለቱ በአንድነት የምናስቀምጣቸው ክፍሎች ናቸው። ለዚህ ነው ምዕራፍ 3 ላይ ከቁጥር 10 እስከ 18 ይሄን ነገር ዮሐንስ በስፋት የሚያብራራው። ለዚህ ነው ስናየው የከረምነው እሱን ነገር ከቁጥር 10 እስከ 18 ያለውን የአማኝ መገለጫ ፍቅር መሆኑን፣ ያ ፍቅር ደግሞ ተግባራዊ ፍቅር መሆኑን ስናይ ከርበናል። እውነተኛ የማስመሰል ያልሆነ የሚጸና ክርስቶስ ኢየሱስ የተገለጠበት አይነት ፍቅር እኛ መገለጥ እንዳለበት ስናመለከት ነበረ። እና እሱ የዜግነት መብት ነው፣ የዜግነት መገለጫም ነው በተመሳሳይ። ስለዚህ ትእዛዚቱ ብሎ በነጠላ አስቀምጦ ሁለት ነገር እንዴት ይነግረናል ብትሉ፣ ሁለት ነገር አለ የሚነግረን። አንድ ነገር ነው፣ የአንዱ ውጤት ነው። አንደኛው ስታምን ወንድምን ትወዳለህ። ምክንያቱም ማመንህ የሚታየው በመውደድህ ስለሆነ፣ አለበለዚያ አላመንክም። ያዕቆብም ይሄን አይደለም ያነሳው? እምነት አለኝ እስኪ ያሳየኝ እምነትህን ነጥለህ ከሥራ። ለወንድም መራራትን፣ ለታረዘው ማልበስን፣ ለታመመው መራራትን ሳታደርግ እስኪ እምነትን አሳየኝ ትችላለህ? አይቻልም። አብስትራክት ነገር አይደለም እምነት ማለት። አንዳንዶች ነው የሚመስላቸው እንደዛ አይደለም። የሆነ ሚስቲካል የሆነ ነገር አይደለም። ብዙ ጊዜ ክርስትና ተግባራዊ እምነት ስለሆነ ዮሐንስም ያዕቆብም በአብዛኛው የሚያተኩሩት ፕራክቲካል ክርስቲያኒቲ ላይ ነው። ክርስትና በተግባር የሚታይ እምነት ነው። ይሄ ሴክሬት ሶሳይቲስ ምናምን የሚባሉ ነገር ታውቃላችሁ? እኛ ሴክሬት ሶሳይቲስ አይደለም። የሆነ የሚስጥር ማህበር አለ የተቀላቀለ በይፋ የሚገለጥ እና በሰራ በተግባር እንገልጠዋለን። እሱማ አማኝ አይደለም። ምኑን አይተን? ተግባሩን አይተን፣ ንግግሩን አይተን፣ አካሄዱን አይተን፣ ምልልሱን አይተን ይሄማ በጌታ አይደለም፣ ይሄማ አልበራለትም የምንለው ለዚህ ነው። ሚስጥር አይደለም። የሆነ እነዚህ እንትኖቹ አሳቾቹ እንደዛ አይነት ቅዠት ውስጥ ነው የገቡት። ሚስጥራዊ እውቀት አለን ይላሉ፣ ሚስጥራዊ መገለጥ አለን ይላሉ። በተግባር ወንድሞቻቸውን የሚጠሉ ናቸው። እውቀት አለን ይላሉ፣ እውቀታቸው መሬት ላይ አይፈስም። ምን ትርጉም አለው እሱ? የማይፈይድ፣ የማይረዳ፣ የማይታይ፣ የሰጠውን ማያስከብር። እኛ እኮ ሰጪውን እናስከብር እኮ እነዚህ ምድር ያለ ነው አይደለም? እሱ ሰጠን፣ እሱን በመምሰል እናስከብር። በመልካሙ ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ እንደተባለ ለዚህ ነው እኛ እዚህ ምድር ላይ መጣ ነው። ስለዚህ ሁለቱን አንነጣጥላቸውም። ፍቅርና እምነት አይነጣጠልም።
አንዱን ተቀብያለሁ አንዱን ግን ገና ነኝ አይባልም ማለት ነው። መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ ደግሞ ፍሬ ይሰጠናል። እሱም ፍቅር ነው የመጀመሪያው። ከዛ በኋላ ሌሎችም ደግሞ ይመጣሉ በፍቅር ውስጥ እያደገ። ፍቅር በነገራችን ላይ ብዙ ባይ ፕሮዳክቶች አሉት። በፍቅር ውስጥ በፍቅር መጽናት አለ፣ በፍቅር መድከም አለ፣ በፍቅር እንደዚህ አለ፣ በፍቅር እንደዛ አለ። ፍቅር እያደገ ሲመጣ ራሱን በብዙ ፍሬዎች ይገልጣል። ከፍቅር የሚወጡ ብዙ ፍሬዎች አሉ። የመጀመሪያው ነገር ፍቅር ነው። ከዛ ፍቅር ግን የሚወጡ በጣም ብዙ ፍሬዎች ደግሞ አሉ። ኢኒሻሉ የመጀመሪያው ነገር ግን ወንድምን መውደድ፣ ለወንድም መቆረስ፣ ለወንድም መኖር እንደሆነ ዮሐንስ አስረግጦ ነው የሚነግረን። ምንም ብዥታ እንዳይኖረን አድርጎ ነው የሚያስቀምጠን። እሺ ወደ ቁጥር 24 እንሄድ። ቁጥር 24 ላይ ትእዛዙንም የሚጠብቅ በእርሱ ይኖራል እርሱም ይኖርበታል ይላል። እዚህ ቦታ ላይ ዮሐንስ በእርሱ መኖርና እርሱም በእኛ የሚኖርበትን ይሄ ሚቹዋል ኢንዲዌሊንግ የሚባለው ሚቹዋል ኢንዲዌሊንግ ማለት ነው። እኛ በእርሱ እንኖራለን እርሱም በእኛ ይኖራል የሚባለው ነገር። ክርስትና በጣም ለየት የሚለው በዚህ ምክንያት ነው ወገኖች። በምድር ላይ ካሉ እምነቶች ሁሉ የሚለየው በዚህ ነው። ምክንያቱም አብ ወልድ መንፈስ ቅዱስ በእኔ ይኖራል፣ እኔም በአብ በወልድ በመንፈስ ቅዱስ እኖራለሁ ማለት ነው ክርስትና። ሚቹዋሊ ኢንዲዌል እናደርጋለን። እሱ በእኛ ይኖራል እኛም በእርሱ እንኖራለን። ይሄንም በተወሰነ ተራ ምሳሌ ለማስረዳት ያህል እኛ አየር ውስጥ ነው የምንኖረው፣ አየርም ውስጣችን አለ አይደለም? እንደዛ እንደማለት ነው። በአየር ውስጥ እንኖራለን፣ አየርም በእኛ ውስጥ አለ። ለህልውናችን ስለሆነ እሱ ውስጣችን አየር የለም። በደም ስሮቻችን አማካኝነት ወደ አንጎላችን ወደ ሰውነታችን ክፍሎች ሁሉ የሚሰራጭ አየር አለ አይደለም? እኛስ በምን ውስጥ ነው ያለነው? በአየር ውስጥ። አየር ውስጥ አለን፣ አየርም በእኛ ውስጥ አለ። ስለዚህ እኛ በሱ ውስጥ አለን፣ እሱም በእኛ ውስጥ አለ። ይሄ አስገራሚ የሆነ ህብረት ነው። አስገራሚ የሆነ አንድነት ነው። ይሄ ሚስጥር ነው። ለገቡበት ብቻ የሚታወቅ ሚስጥር ነው። አስደናቂ መለኮታዊ ቀመር ነው። እሱ በእኛ መኖሩ እኛም በሱ መኖራችን። ይሄ ነገር ግን ክርስቶስ ኢየሱስ ከሁሉ በላይ በምሳሌ ያስቀመጠውን ብንናገር ጥሩ ይገልጥልናል። ዮሐንስ 15 ላይ ትዝ ይላችኋል። እኔ ምንድን ነኝ? እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። እናንተ ደግሞ ምኖች ናችሁ? ቅርንጫፎች ናችሁ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እናንተም በራሳችሁ ፍሬ ልታፈሩ አይቻላችሁም፣ አትችሉም ማለት ክርስቶስ ኢየሱስ። እርስ በርስ ነው የምንኖረው ብሎ ክርስቶስ ኢየሱስ አስቀምጧል። በነገራችን ላይ ያ ፓራብል፣ ያ ምሳሌ፣ ያ ፊገር፣ የወይን ምሳሌ ክርስቶስ ኢየሱስ አዲስ ኪዳን ላይ ያመጣው ምሳሌ አይደለም። ብሉይ ኪዳን ላይም አለ። የቀደመው ማህበር ምን ተብሏል? የወይን ተክል፣ የወይን ሐረግ ተብሏል። ለምሳሌ በመዝሙር 80 ቁጥር 8 ላይ አንዲትን የወይን ግንድ ከግብፅ አመጣ፣ መተም በከናን ተከልካት አይደል የሚለው። እስራኤል በምን ተገልጣለች? ከኔ ጋር ናቸው አይደለም? እስራኤል ምሳሌዋ ምንድን ነው? ኤምብለም፣ ይሄ ናሽናል አርማዋ ራሱ እስራኤል በነገራችን ላይ ምን መሰላችሁ? ወይን ነው። ብዙ ሀገሮች ናሽናል የሆነ ምልክት አላቸው አይደለም? አሜሪካ ምንድን ነው ለምሳሌ ምልክቷ? ንስር ነው አይደለም? አሜሪካ፣ ግብፅ ምናምን ብዙ ሀገሮች አሉ። ፈረንሳይ ምንድን ነው ምልክቷ? ዶሮ አይደለም? እኛ ሀገር አንበሳ ሳይሆን አይቀርም ነው አይደለም? አንበሳ ነው። ድሮ በንጉሱ ዘመን ባንዲራው ላይ አንበሳ ነበር። አሁን ፒኮክ ሆነ እያለ እሺ። ለማንኛውም ምልክት አለ፣ ናሽናል ኤምብለም የሚባለው ነገር አለ። የእስራኤል ናሽናል ምልክቷ ወይን ነው። ቤተ መቅደሱ ላይ የእስራኤል ቤተ መቅደስ የፈረሰው በኋላ በ70 ኤዲ የፈረሰው ላይ በትልቁ በወርቅ የተሰራ የወይን ሐረግ ምልክት ነበር። ምክንያቱም አርማዋ ነው፣ መገለጫዋ ነው። ኢሳይያስ 5 ላይም ከ1 እስከ 7 ላይ እስራኤልን በምን ገልጧታል? በወይን አይደለም? የሚያሳዝነው ግን ፍሬ አላፈራችም፣ ወይ ደግሞ መልካም ፍሬ አላፈራችም። ኢሳይያስ 5 ቁጥር 2 ላይ መልካም ወይን ያፈራል ብዬ ጠበቅኩኝ፣ ነገር ግን ምን አፈራ? ሆምጣጤ ፍሬ ያፈራ፣ የተፈለገ ነገር አላመጣም ይላል። ለምንድን ነው እንደዛ የሆነው ከተባለ ደግሞ
ተለወጠች። ኤርምያስ 2:21 ላይ እኔ መልካም ወይን ሐረግ አድርጌ ተክዬሽ ነበር፣ እንግዳ ወይን ሆነሽ እንዴት ተለወጥሽብኝ ይላል እግዚአብሔር። ተለወጠች፣ ሶርሷን ለወጠች ማለት ነው። ፕላጊን ይደረጋል አንድ ነገር ከዛ ተነቅሎ ሌላ ቦታ ሲሰካ ምን ሆነ ማለት ነው? ሶርሱ ሌላ ሆነ ማለት ነው አይደል? ከእግዚአብሔር ላይ ተነቅላ ሌላ ቦታ ተተካች ማለት ነው። ከእግዚአብሔር ተነቀለች፣ ከእግዚአብሔር ወጣች። ስለዚህ አውቶማቲካሊ ፍሬዋ ጎምዛዛ ሆነ ማለት ነው። ጌታ ያለው ልብ በሉ። ቅርንጫፍ በኔ ባይኖር በግንዱ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እናንተም በኔ ካልሆነ ልታፈሩ አትችሉም ማለት አይደለም። ስለዚህ አሁን እኛ ፍሬ የምናፈራው በአዲስ ኪዳን ላይ የኛ ትምህርት፣ የኛ እምነት፣ የኛ አቋም፣ የኛ ማንነት አይደንቲቲያችን ከዚህ ጋር የተያዘ ቅርንጫፎች ነን። እኛ በግንዱ ላይ የተደገፍን ግንዱ ህይወታችን የሆነ ቅርንጫፎች ነን፣ የተቆረጠን። ስለዚህ ሶስት ነገሮችን እዛ ውስጥ እንማራለን። በነገራችን ላይ በዚህ በወይን ግንድና በቅርንጫፎቹ ተምሳሌትነት ሶስት ነገሮችን እንታዘባለን። አንደኛው ህይወታችን ህልውናችን ግንዱ መሆኑን፣ ስለዚህ በእሱ ላይ ዲፔንዳንት መሆናችን ጥገኛ መሆናችንን እንማራለን። ያለኔ ምንም ልታደርጉ አትችሉም። ጳውሎስም ለፊልጵስዩስ ሰዎች ሲጸልይላቸው ፊልጵስዩስ 1:9-11 ላይ ከክርስቶስ ኢየሱስ የሚገኝ የጽድቅ ፍሬ ሞልቶባችሁ በጌታ ቀን ያለ ነውር ትሆኑ ዘንድ ፍቅራችሁ በእውቀትና በማስተዋል ከፊት እያደገ እንዲበዛ እጸልያለሁ። ፍሬ ከየት እንድታመጡ? ከክርስቶስ ኢየሱስ የሚገኝ ከክርስቶስ ጋር ተጣብቆ በመኖር። ስለዚህ አንደኛው የምንማረው በዚህ ተምሳሌት በዚህ ሜታፎር ውስጥ የምንማረው የዘላለም ጥገኛ መሆናችንን እንማራለን። ሁለተኛ የመገረዝ ሂደት እንዳለው እንማራለን። እዚህ ውስጥ መገሰጽ አለ፣ መገረዝ አለ እዛ ውስጥ። ሶስተኛ ደግሞ የሚጠበቅብን ዋና ነገር ፍሬ እንደሆነ እንመለከታለን። ቅርንጫፍ ለምን የሚፈልገው? ለፍሬ ነው። ፍሬ ግንዱ ላይ ነው፣ ቅርንጫፉ ላይ ነው ያለው። ወገኖቼ እዚህ ጋር ነገር ልንገራችሁ። እኔን አትመልከት ክርስቶስን ተመልከት ብላችሁ ታውቃላችሁ? በሕይወታችሁ አሰናክላችሁ በቃላችሁ በተግባራችሁ ክፉ ሆናችሁ እኔን አትመልከት ክርስቶስን ቅዠት ነው፣ ሊሆን አይችልም። ሰው ክርስቶስን መመልከት አይችልም እኛን ሳይመለከት። ግንድ ላይ ፍሬ አይገኝም። ግንዱ ያለውን ሁሉ ይሰጣል። ውሃ ቢሆን ማዳበሪያ ቢሆን ሁሉ ከለላ ቢሆን ሁሉ ይሰጣል እና ከሱ የሚገኘው ነገር ግን የሚታየው ግን ላይ ነው፣ ፍሬው ላይ፣ ቅርንጫፉ ላይ። ስለዚህ ወገኖቼ እኔን አትመልከት ክርስቶስን ተመልከት የሚል የሰነፎች ንግግር ከኛ ይራቅ። ስንፍና ስለሆነ ፕራክቲካልም ስላልሆነ እኛን ተመልክቶ ሰው ክርስቶስን ካላየ ፌል አድርገናል ማለት ነው። እና እኛ ውስጥ ነው ፍሬ ክርስቶስ ኢየሱስ በእኛ በኩል ነው የሚሰራው። ስለዚህ ይሄንን ሁሉ ጊዜ መመልከት መቻል ይኖርብናል። እና ይሄ እንዴት ነው የሚሆነው ሲባል ዮሐንስ እዚህ ቦታ ላይ እንደዚህ ይላል፣ ትእዛዙን የሚጠብቅ ይላል። ትእዛዙን በመጠበቅ ትእዛዙ መጠበቅን ባለፈው ሳምንት የተናገርኩት ነገር ልድገምላችሁ። እዚህ ቦታ ላይ ትእዛዙን ስለመጠበቅ ሲናገር ዮሐንስ ምንድነው የሚለው እዚህ ቦታ ላይ? ትእዛዙን የምንጠብቅና በፊቱ ደስ የሚያሰኙን የምናደርግ ሁለት ነገሮችን አብሮ ያስቀምጣል። እንደ ባሪያ አይደለም ትእዛዝ የምንጠብቀው። ልብ በሉ፣ ባሪያ ተቀጣሪ ስለሆነ አንድ ደሞዝተኛ ስለሆነ ቅጣት ስላለበት ፈርቶ ሊታዘዝ ይችላል። እንደ ልጅ ነው የምንታዘዘው እኛ። በሌላ አነጋገር ስለምንወደው ነው የምንታዘዘው። አንድ አስገራሚ ቃል በሮሜ ምዕራፍ 14 ላይ ጠቅሰናል። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔር ደስ ያሰኛል አይደል የሚለው። ስለዚህ መገዛት ብቻ አይደለም የሚጠበቅብን፣ እንደዚህ አድርጎ መገዛት። ያ ክፍል እንደዚህ አድርጎ ማለት ምን እንደሆነ ተመልክተናል። ወንድምን በመውደድ የሚገዛ ለክርስቶስ። ስለዚህ በፍቅር ሆኖ የሚሰራ እምነት ማለት ይሄ ነው። እኔ አማኝ ነኝ ብዬ ተራራ በማፍለስ ፍቅር አልባ ሆንኩኝ እንደሚንሸዋሸው ጸናጽል ነኝ አይደለም እንዴ? ባዶ ቆርቆሮ ነኝ። በፍቅር የሚሰራ ከሆነ እምነቴ ነው ሰራ የሚባለው። ስገዛም ስታዘዝም ስለምወደው ነው የምታዘዘው። ስለምፈራም አይደለም፣ የሆነ ነገርም ተስፋ በማድረግም አይደለም። በፍቅር የተነሳ ነው የምታዘዘው። እንደዚህ የሚታዘዝ ሲሆን እግዚአብሔር በሱ ይኖራል፣ ክርስቶስ በሱ ይኖራል ብሎ ዮሐንስ የሚያስቀምጠው ከዚህ ተነስቶ ነው የሚያስቀምጠው ማለት ነው። ይሄ እንግዲህ በመኖር የሚሆን ነገር ነው። ይሄንን የተስፋ ቃል ክርስቶስ በወንጌል ላይ በጣም አስቀምጧል።
ለምሳሌ ዮሐንስ 14 ላይ ቁጥር 20 ላይ፣ ምዕራፍ 15 ቁጥር 5 ላይ፣ ምዕራፍ 17 ከ21 እስከ 26 ላይ ክርስቶስ ይህን ተናግሯል። ዮሐንስ ወንጌል 14 20 15 5 እና 17 ከ21 እስከ 26 ላይ የሚወደኝ ትእዛዜ ይጠብቃል፣ እኔም ከአባቴ ጋር ወደ እሱ እንመጣለን፣ በእሱም ዘንድ መኖሪያ እናደርጋለን አለ። በጣም ኢንተረስቲንጉን ነገር ልንገራችሁ። ያንን ቃል ጌታ የተናገረው ለይሁዳ ጥያቄ ያስቆሮቱ ላይ አይደለው ይሁዳ ሲመልስለት ነው ክርስቶስ ያንን ቃል የተናገረው። እንደዚህ ብሎ ጠየቀው ያስቆሮቱ ያይደለው ይሁዳ፣ ለዓለም ሳይሆን ለኛ ራስን ልትገልጥ ያለህ እንዴት ነው አለው። ኢንተረስቲንግ ጥያቄ ነው። የሆነ ድንቅና ተአምራት ስታደርጉ አለ ክርስቶስ አለ። የሆነ በልሳን ስትናገሩ ትንቢት ስትናገሩ አለ እኔ ለናንተ ራሴን የምገልጠው መጥቼ በመኖር ነው። እኔ ብቻ አይደለሁም ከአባቴ ጋር እኖራለሁ፣ እመጣለሁ። በዛ ሰው ውስጥ መኖሪያ እናደርጋለን፣ የዘላለም መኖሪያ እናደርጋለን። መንፈስ ቅዱስም በእናንተ ውስጥ ይኖራል። ስለ መንፈስ ቅዱስ በኋላ ትንሽ እንናገራለን። እና ክርስቶስ መጥቶ በእኛ ይኖራል ማለት ነው። ስለዚህ ክርስቶስ ለእኛ ራሱን ገለጠ ማለት በእኛ ኖረ ማለት ነው። ስለዚህ አንድ ቃል ልጠቀም፣ እኛ የአብና የወልድ ቋሚ ኤግዚቢሽን ነን ማለት ነው። ቋሚ ኤግዚቢሽን ታውቃላችሁ? አንዳንድ ነገሮች ቋሚ ኤግዚቢሽን የሚባሉ እንትኖች አሉ። ቋሚ ኤግዚቢሽን ማለት እንደኛ በዓል ሲደርስ አሁን ይከፈታል ኤግዚቢሽን፣ ከዛ ይነሳና ደግሞ ገና ሲመጣ አይደል፣ ከዛ ፋሲካ ሲመጣ ቋሚ ኤግዚቢሽን ነን እኛ የአብና የወልድ ቋሚ ኤግዚቢሽን። ኤግዚቢት ማለት መታየት ማለት ነው። ኤግዚቢት ለምሳሌ አንድ ሰው ፍርድ ቤት ሲቀርብ ሰርቆ ከሆነ የሰረቀው ነገር ኤግዚቢት ሆኖ ይቀርባል አይደል? ማስረጃ ማለት ነው። ስለዚህ የኛ ኤግዚቢት የሚደረገው ምንድነው? በእኛ ውስጥ አብና ወልድ ይኖራሉ። አብና ወልድ አብረውን ይሆናሉ። ይሄ ደግሞ የአንድ ጊዜ አይደለም፣ የሆነ ሰሞን ቋሚ ኤግዚቢሽን ሆነን ነው የምንገለጠው ማለት ነው። ስለዚህ እያንዳንዱ አማኝ በሆነ ምልክቶች አይደለም የሚያሳየው አማኝነቱ። እግዚአብሔርም ወይም ክርስቶስም ራሱን ለሰውየው የሚገልጠው በህልም መጣና ታይሃለሁ አይደለም የሚለው። እንደዛ ቢለው ኖሮ ቀላል ነበር። እንዴት ነው ራስን ለኛ የምትገልጠው? በርከክ ስትሉ ራእይ የሆነ ነገር ቸርች ስትሄዱ ምናምን ቢል ኖሮ ቀላል ነበር። እንደዛ አይደለም። ለእናንተ ራሴን የምገልጠው እናንተ ውስጥ በመኖር ነው። ስለዚህ መቼ ነው የምናየው? ሁሉ ጊዜ ነው። የሆነ ወቅት አይደለም፣ የሆነ ሲዝናል አይደለም፣ ከቦታ ጋር የተያያዘ አይደለም። ሁሉ ጊዜ እናሳየዋለን፣ ሁሉ ጊዜ እናየዋለን። ምክንያቱም እኔ ራሴን የምገልጠው በዚህ መንገድ ነው፣ በውስጣችሁ በመኖር ነው፣ ከአባቴ ጋር መጥቼ እዛ ሶስት በመኖር ነው ብሎ ጌታ ተናገረ። ይሄንን ዮሐንስ ይሄንን በምን እናውቃለን ይላል? በእኛ ውስጥ እንዲኖር በሰጠው በመንፈሱ እናውቃለን ይላል። በነገራችን ላይ ዮሐንስ መንፈስ ቅዱስን በስም የጠቀሰው ለመጀመሪያ ጊዜ እዚህ ቦታ ላይ ነው። በተግባራዊ ስሙ ቅባቱ በማለት ጠቅሶት ነበር ምዕራፍ 2 ቁጥር 22 አካባቢ። እዚህ ቦታ ላይ ግን መንፈስ ቅዱስ በሚል ጠቅሶታል ዮሐንስ። እና መንፈስ ቅዱስ የእውነተኛ አማኝ ማረጋገጫ ማህተም ነው ማለት ነው። አሁን ሌላ ምድራዊ ምሳሌ ልጠቀም። አንድ መስሪያ ቤት አለ እኛ ሀገር፣ የሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የሚባል። ተሻሽጠ ከሆነ ገዝተህ ከሆነ ምናምን ቬሪፋይ የሚደረገው የሚረጋገጠው በኋላ ሲል ተደርጎ የሚሰጥ በማን ነው? በዛ መስሪያ ቤት ነው። ያ መስሪያ ቤት ለጊዜ ክፍት አይደለም። ያ መስሪያ ቤት ቀጠሮ አስቀደመ ይዘ ካመለጠ ማመለጠ ሌላ ጊዜ እንትን ብለህ ምናምን ነው። የኛ የሰነዶች ማረጋገጫና ምዝገባ ጽሕፈት ቤታችን ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ነው የሚያረጋግጥልህ። ጳውሎስ ምን ተናገረ? ሮሜ 8 ከ14 እስከ 16 ላይ የእግዚአብሔር ልጆች ለመሆናችን ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። መንፈስ ቅዱስ ቋሚ ያረጋ እሱ ከሰጠን ከመንፈሱ ነው። ይሄን ሁሉ ዕውቀት የምናውቀው አብና ወልድ በእኛ እንደሚኖር የምናውቀው በእኛ እንዲኖር ከሰጠን ከመንፈስ ቅዱስ። በሌላ አነጋገር የሥላሴ ማደሪያ ነን ማለት ነው። የአብ የወልድ መንፈስ ቅዱስ ማደሪያ ነን። መንፈስ ቅዱስ ዋና ስራው ምንድነው? ይሄን ቴስቲፋይ ማረጋገጥ ነው። ይሄን የሚነግረን መንፈስ ቅዱስ ነው። አብ በውስጥ አለ፣ ወልድ በውስጥ አለ ብሎ ይነግረናል። ስለዚህ አንተ የእግዚአብሔር እውነተኛ ልጅ ነህ ይለናል። ይሄን ይነግረናል።
በአንድ ነገር ልዝጋ የዛሬውን ትምህርት። እንግዲህ ምዕራፍ 3 ናት ዛሬ ዘጋን ማለት ነው። ምዕራፍ 3 ሲጀምር እናውቃለን በሚል ቃል የተጀመረው፣ ሲዘጋም እናውቃለን ነው። መጀመሪያው አካባቢ ምዕራፍ 3 ላይ እናውቃለን የሚል ሐሳብ ነው ያለው። የእርሱ ልጆች የመሆናችንን የእግዚአብሔርን ፍቅር ወገኖቼ፣ ክርስትና በእውር ድንበር የምንሄድበት ጉዳይ አይደለም። የተረጋገጠ የተመሰረተ እምነት ነው ክርስትና። አንድ ሰው ያውቀዋል፣ ምን ይታወቃል አይልም። እንደዛ ካለ ግራ ገብቶታል ማለት ነው። ብዙ ጊዜ አንድ ምሳሌ እጠቀማለሁ። አንድ ሰው በጌታ ነህ አይደለም ወይ ድናል አይደለም ሲባል ምን ይታወቃል የሚል ከሆነ ምን እያለ መሰላችሁ? አግብታል ሲባል አንድ ሰው ቆይ እስኪ ይላል እንዴ? መልሱ አዎ ወይም አይደለም ነው። ይረሳል እንዴ? ያ ሁሉ ሴሪሞኒ አግብታል አላገባም? አንድ መልሱ ግልጽ ነው። አግብቻለሁ ወይም አላገባው። ድናል አላንክም? ድኛለሁ ወይም አላንኩም? ሌላ ብላክ ኤንድ ዋይት ነው። ግልጽ ነው። ሌላ ምንም የሚያወዛግብ ነገር የለውም። ይሄ ሁሉ ምስክርነት እያለ ካላወቅ እንግዲያውስ የለህም ማለት ነው። ስለዚህ እነዚህን እውነቶች መሰረታዊ እውነቶች ልንይዝ ይገባናል። ጌታ ስሙ ይባረክ።